እንዴት ይሄን ነገር አላውኩም? እንዴት አላውቅም አባዬ፣ ግን እኔ በህይወት እያለሁ ልጄ አንድ ቀን እንኳን ከሱ ጋር እንድትሆን አልፈልግም። እና በየሀገሩ እየተከራተተች እስከመቼ? ስሚኝ፣ ተውኩልሽ እንጂ አንቺን ፈልጎሽ አልመጣም። ይኸውልሽ ቲና፣ አሁን ምንም ብትይ ሁሉም ነገር ያለፈ ነገር ነው። ከዚህ በኋላ ብታወሪ ሽንፈትሽን ነው የሚያሳየው። መርጦሽ አይደለም ትቼልሽ ነው እንጂ። እውነት ነው? አዎ። እንዴት እስካሁን አልሰማህም? ምንም ያሰማነው ነገር አልነበረም። ይኸውልህ የማይደበቅ ነገር እንዴት ትደብቁኛላችሁ? ልጄ የት ናት? ተመስገን፣ እባክህ እንዳትገለኝ። ምን ነው ደነገሽ? ልጅ የለኝም እንዴ? የምን ልጅ? የአንቺና የኔ ልጅ። ተመስገን፣ እባክህ ተወኝ በቃ። ምክንያት እየፈለክ እየመጣ ህይወቴን አታመሰቃቅል። የኔና አንተ ልጅ የሚባል ነገር የለም። ስሚ፣ ልጄን ከኔ ደብቀሽ ምን ያህል ጊዜ የምትኖሪ ነበር የመሰልሽ? እኔ አንተ ምንም አልደበቅኩህም። ስለምታወራው ነገር እኔ ምንም አላውቅም። ልጄን እንድታሳይኝ እፈልጋለሁ። የምን ልጅ ምናምን እያልሽ ሙድ እንድትይዥብኝ አልፈልግም። ወይ ልጄን ወይ ደግሞ ያለችበትን ቦታ ካላሳየሽኝ ዘር ባንዘርሽ እንዳለ እያንዳንዳቸው ሲያልቁ ታያቸዋለሽ። በቃ ሂድልኝ። የሰጠሁሽ 2 ቀን ብቻ። በዚህ 2 ቀን ውስጥ ግን ካልመጣሽ ለምን አትተወኝም እንዴ? በቃ ተወኝ። አሁን ምንም መነጋገር አልፈልግም። ዝም ብለሽ ቁልፉን ስጪኝ። ዳኒ፣ የቤቴን ቁልፍ እንድትሰጪኝ እየጠበኩ ነው። ቲና ትሰሚኛለሽ? ከዚህ በኋላ በህይወቴ ደግመሽ እንዳትገቢ። አሁን ግን ወደ ፖሊስ መሄድ ግድ ይላል። አይሆንም አባዬ። ፖሊስ ጋር ከሄድኩኝ የባሰ ችግር ውስጥ ነው የሚከተኝ። ተመስገን፣ እኔ ስነግርህ እኮ ያዙ ይልቀቁኝ ትላለህ ብዬ ነበር ያሰብኩት። አንተ ግን ተኝተህ አድራል። አሁንም ተኝተሃል። ቆይ ምን እያሰብክ ነው? አሁን ማጣት የማልፈልገው ነገር ነው እየሆነ ያለው። ማጣት አልፈልግም። እና እንደዚህ በመተኛት ታገኘዋለህ? ባላገኘውም አላጣው። አባዬ ፖሊስ ጣቢያ እየሄደ ነው። ምን? እውነቴን ነው ተመስገን። ክስ ሊከፍት ሊሆን ይችላል። ከ10 ደቂቃ ካለፈ ለመተኮስ እገደዳለሁ። ተመስገን፣ እባክህ እንዳትተኩስ። ይኸውልሽ በ10 ደቂቃ ውስጥ ካልተመለሰ ቦርሳሽ ውስጥ ያለውን ዕቃ ተጠቀሚ። ተመስገን በፊትም ትሁትን ጠልፎ እስር ቤት ገብቶ የእስር ቅጣቱን ጨርሶ ስለወጣ አሁን ደግሞ የካሌብ አባት እስር ቤት ሄዶ ሰላማችንን ነሳን በሚለው እሱ ላይ አዲስ ክስ ከከፈተ ቅጣቱ ሊጠነክርበት ስለሚችል ለዛም ነው አሁን እዚህ ጋር የካሌብ አባት ወደ ፖሊስ ጣቢያ እየሄደ ነው ብላ ቲና ስትደውልለት በዚህ ልክ እየደነገጠው ማለት ነው። እሱ የሚችለውን እያደረገ ነው። እዛ ጋር ለትሁት ደውሎ ትሁት ሽማግሌውን እንድታቆመው እያደረገ ነው። ትሁት ደግሞ ለካሌብ አባት ስትደውል የካሌብ አባት ረጅም ስልክ እያወራ ነው። ስልኩ ሊገባላት አልቻለም። እሷን በዛ በኩል ተጨንቃለች። ተመስገንም እዚህ ጋር ሽማግሌው ፖሊስ ጣቢያ ደርሰው ይሄንን ነገር ክስ እንዳይከፍትበት በጣም ፈርቷል ማለት ነው። ቀደም ብሎ ግን ወደ ቤት መጥቶ ትሁትን በአንድ ነገር አስጠንቅቋት ነበር። ልጄ የት እንዳለች ካላሳይሽኝ ቤተሰቦችሽን ሁሉ እንደዚህ ያደርጋለሁ፣ አጠቃችኋለሁ፣ እጎዳችኋለሁ የሚለውን ነገር አስፈራርቷት ነበርና እዚህ ጋር ደግሞ ሽማግሌውን በርቀት እየተከታተልኩት ነው፣ በ10 ደቂቃ ውስጥ ካልተመለሰ እተኩሳለሁ፣ ሽጉጥ ይዣለሁ ብሎ እሷን እያስፈራራ ነበር ማለት ነው። በእርግጥ እሱ ያንን ነገር ያላት እዚህ ጋር ቲና የኔ ወገን ነች፣ እኔ የምላትን ነገር ታደርጋለች የሚለውን ነገር አስቦ ነው። ለዛም ነው በስተመጨረሻ ላይ ሽማግሌው በ10 ደቂቃ ውስጥ ካልተመለሰ ቦርሳሽ ውስጥ ያለውን ነገር ተጠቀሚው ያላት ማለት ነው። ቲና አሁን እዚህ ጋር ተመስገን እንዳላት የካሌብ አባት ባይመለስና እሷ ደግሞ የካሌብ አባት ላይ ተኩሳ ብትጎዳው ተመስገን እዚህ ጋር ተጠያቂ አይሆንም። ከጊዜ በኋላ ቲና ራሱ አላቃትም ብሎ ሊክዳት ይችላል ማለት ነው። ራሱን ከተጠያቂነት ነፃ ለማድረግ አሁን ላይ እሱ ቲና አትጠቅመኝም ብሎ ነው የሚያስበው። ግን ደግሞ እሷ አንዳንድ ወሳኝ ማስረጃዎቹ ወደ እሱ እያመጣች እየነገረችው ነው። ትሁት ልጅ እንዳላትና የልጇ አባትም እሱ ተመስገን ራሱ እንደሆነ እየነገረችውም ቲና ነች። እዚህ ጋር ደግሞ የካሌብ አባትም ወደ ፖሊስ ጣቢያ እየሄደ መሆኑን እየነገረችው ቲና ነች። ግን ደግሞ ተመስገን ሁሌም የሚያወራት ቲና አጠገቡ እንዳትደርስ ወደ ቤቱ እንዳትመጣ ነው የሚከለክላት። ግን ደግሞ ለሱ የሚያስፈልገውን የሚጠቅመውን ማስረጃ እሷ እየመጣች እየነገረችው ነው። አሁን ላይ ያው በስተመጨረሻ ዳኒ ከቤት አባሯታልና ሌላ መጠለያ የላትም። ያው ማረፊያ የሚሆናት ተመስገን ጋር ነው። ቀጥታ እሱ ጋር ሄዳ እሱ ጋር ካላረፈች አሁን የትም ማደሪያ ራሱ የላትም ማለት ነው። ዳኒ ደግሞ እሷን ከቤት ያባረራት መንገድ ላይ ባደረገችው ነገር ነው። እሱ ለሷ አዝኖላት ከዚህ በፊት ጥሩ ጊዜም መጥፎ ጊዜም አብረን አሳልፈናል። ስለዚህ የምታድርበት ቤት ሲቸግራት ጎዳና ከምትወጣ እኔ ኤደን ጋር ልሆንና እሷ ደግሞ ለተወሰነ ጊዜም ቢሆን የኔን ቤት ትጠቀም በሚል
ነበር ቤቱን ለቆላት የወጣው። እሷ ደግሞ መንገድ ላይ ዳኒንና ኤደንን ስታያቸው ልታበሳጫቸው ወይ ደግሞ ሁለቱንም የሚያስከፋቸውን ቃላቶች ስትናገር ነበር። ዳኒ እዛ ጋር ነበር ወስኖ በመወዳትና በማፈቅራት ኤደን ከመጣችብኝማ ለምንድነው ቤቴ የማቆያት በሚለው ሄዶ ቁልፉን ተቀበላትና ከቤት አውጥቷታል ማለት ነው። ቲና ደግሞ ከዛ በኋላ መግቢያ ቦታ ስላሌላ ስታስበው መንገድ ላይ ለሌላ ጉዳይ እየሄደች የካሌብን አባት ስታገኘው እንደተጸጸተች ባደረገችው ነገር እንደተቆጨች ጠይቃው የካሌብ አባት ደግሞ ለሷ ሁሌም ይቅርታ ያደርግላታል። ዛሬም ይቅርታ አድርጌልሻለሁ እውነት ከልብሽ ከተጸጸትሽ ሲላት እሷ ደግሞ እየፈለገችው እዛ ጋር የሆነ ጥቅም ብትፈልግ ነው እዚህ ጋር መታ እኔን ይቅርታ እየጠየቀችው የሚለው ነገር ራሱ የካሌብ አባትም ቀደም ብሎ ጠርጥሮ ነበርና እሷ ከዛ በኋላ አስከትላ የጠየቀችው ወደ ቤት መመለስ የሚለውን ነገር ነው። ይቅርታ ካደረገልኝ ወደ ቤት ይመልሰኛል እንደ በፊቱ እቤት እገባለሁ ብላ ነበር የፈለገችው። ያንን ነገር ደግሞ ያንን እድል ደግሞ ከዚህ በፊት በተደጋጋሚ ብዙ ጊዜ አባክናው ስለነበረ አሁን ደግሞ እንደረፈደና እሷ መቼም የነሱ ቤት እንደማትገባ ነው የካሌብ አባትም አስረግጦ እየነገራት ማለት ነው። ከዛ በኋላ ሊሆን ይችላል እሷ የካሌብ አባት የት ነው የሚሄደው ማንንስ ነው እየመጣው ነው ብሎ ስልክ የደወለው የሚለውን ነገር ስትከተል ነበር። ከዛ ነው እሷ ወደ ፖሊስ ጣቢያ መሄዱን ያረጋገጠችና ለተመስገን ደውላ የነገረችው ማለት ነው። ሌላው ነገር ደግሞ ዳኒ ቲናን ከቤቱ እንዳባረራትና ቁልፉን እንደተቀበላት ሄዶ ለኤደን ሲነግራት ኤደን በጣም ደስተኛ ሆና ነበር፣ እየሳቀች ነበር። ይሄንን ነገር ወደ ትሁት ሄዳ ለትሁት ራሱ የነገረቻት ማለት ነው። ይሄ ደግሞ የሚያሳየው የቲና የዳኒ ቤት መቀመጥ እሷን በጣም አስጨንቋት ነበር ወይ ደግሞ በጣም አስከፍቷት ነበር ማለት ነው። ለዛም ነው አሁን ላይ እንደዚህ በጣም ደስተኛ ሆና እየሳቀች ለትሁት እየነገረቻት የነበረው ማለት ነው። በእርግጥ እሷ ቲናን አትወዳትም። የምትወደውና የምታፈቅረው የዳኒ ቤት ራሱ እሷ መቆየቷ መጀመሪያ አስቀይሟት ነበር። ግን ደግሞ ዳኒ ዛጋ እሷ የምታረጋቸው ክፋቶችን፣ ተንኮሎችን ትሁት ላይ ምን ለማድረግ እንዳሰበችላ ያንን ነገር በቅርበት ለመከታተል በሚል ነበር ከካሌብ አባት ጋር ተማክረን እሷ የኔ ቤት እንድታርፍ ያደረግ ነው። ከራሳችን አርቀን ሌላ ቦታ እንድትሆን ካደረግን ያኔ ደግሞ ስለምታደርጋቸው ክፋቶችና ተንኮሎች ልናውቅ አንችልም። ያኔ እኛንም ታጠቃናለች፣ ትሁትንም ታጠፋለች የሚለውን ነገር ምክንያቱን ነግሯት ነበር ማለት ነው። ኤደን ደግሞ እዚህ ጋር ምንም ነገር ማድረግ አልቻለችም። የቲና እዛ ቤት መግባት ጥቅሙ ለትሁት ነው፣ ትሁትን ለመጠበቅ ነው የሚለው ነገር ሲነገራት ባትስማማበትም ግን ደግሞ መጨረሻ ላይ እሺ ብላ ነበር ማለት ነው። አሁን ደግሞ እሷ ከቤት ወጣች፣ ተባራለች፣ እኔ ከቤቴ አባርሪያታለሁ ብሎ ዳኒ ሄዶ ሲነግራት በጣም ደስተኛ ሆናለች ማለት ነው። ሌላው ነገር ደግሞ ቲና መጀመሪያ ላይ ለተመስገን ትሁት ልጅ እንዳላትና የዛች ልጅ አባት ደግሞ ራስህን ብላ ለተመስገን ስትነግረው እሷ ተመስገንን እንደዚህ ያልጠበቀችው እንደዚህ ተረጋግቶ ቁጭ ብሎ ቤቱ ተቀምጦ እንቅልፍን በሰላም የሚተኛ አልመሰላትም። ይሄ ነገር ግራ ገብቷታል። ለምንድነው እሱ እንደዚህ ተረጋግተ ቁጭ ያልከው? እኔ እኮ ይሄንን ሚስጥር የነገርኩ እንድትጠቀምበት ነው ብላ ነው ተመስገን። ያው በእርግጥ እዛ ጋር እሷ በምትፈልገው መንገድ አይደለም ይሄንን ሚስጥር ሊጠቀምበት እየፈለገው ማለት ነው። እሷ ደግሞ የጠበቀችው በጣም ተናዶ በጣም እሳት ለብሶ እሳት ጎርሶ ትሁት ጋር ይሄዳል። ያኔ ደግሞ ትሁትን ከዛ ቤት አፍኖም ይሁን ምን አድርጎም ይሁን ከዛ ቤት ይዟት ይሄዳል። ወደሚፈልጋት ወደ ሀገሩም ይወስዳታል። ያኔ ደግሞ ትሁት ከቲና መንገድ ላይ ዞር ትላለች። እሷ ደግሞ ወይ እዛ ቤት ገብታ ወይ ደግሞ ከውጪ ሆና ራሱ የምትፈልገውን እቅድ ለማሳካት ነበር ይሄንን ሚስጥር ለብዙ ቀናት ደብቃ ቆይታ ለተመስገን የነገረችውና ተመስገን ደግሞ እዛ ጋር ተረጋግቶ ምንም ነገር ሳይመስለው ሲቀመጥ ግራ ገብቷት ነበር። መታ እንዴ ነው እንደዚህ የተረጋጋኸው? እኔ እኮ ይሄንን ሚስጥር የነገርኩ እንድትጠቀምበት የሆነ ነገር እንድታደርግ ነው ብላ የጠየቀችው ማለት ነው። መጀመሪያም ቀደም ብላ ይሄንን ሚስጥር ለሱ ከመንገሩ በፊት ይሄንን ነገር ግን የምነግርህ የሆነ ነገር እንድታደርግ ስለምፈልግ ነው ብላ ከዛ በፊትም ቀደም ብላ ትሁት ጋር ሄዳም አንቺም በቅርቡ ከዚህ ቤት አስክሬንሽ ይወጣል ብላ ስትፎክርባን ነበር ማለት ነው። ምናልባት እዛ ጋር ተመስገን ትሁት ለምን ዋሸችኝ፣ ለምን ይሄንን ነገር ደበቀችኝ ብሎ ሄዶ አንቆ ይገላታል ብላ አስባ ይሆን ባይታወቅም፣ ግን ደግሞ በእርግጠኝነት ተመስገን እዚህ ጋር ትልቅ እርምጃ ከባድ እርምጃ ይወስዳል ብላ ነበር። ያ እሱ የሚወስደው እርምጃ ደግሞ ትሁትን ከመንገዴ ላይ ዞር ያረግልኛል ብላ ጠብቃ ነበር። አሁን ደግሞ ነገሮች እሷ በጠበቀችው መንገድ ስላልሄዱ በጣም የተከፋች ይመስላል ማለት ነው። በእርግጥ ተመስገን አሁን ላይ እንደዚህ ተረጋግቶ ቁጭ ያለው ልጅ አለኝ የሚለው ነገር ከሰማ በኋላ ትሁትን 2 ቀን ሰጥቷታል ወደ ቤት ሄዶ። በ2 ቀን ውስጥ አሱባ ከዛ ቤት ትወጣለች፣ ከሱ ጋር ትሄዳለች። እናም ደግሞ የሱ ልጅ ራሱ የት እንዳለች ትነግረዋለች። ያኔ ደግሞ ምናልባት ተረጋግቶ እንደ ባልና እንደ ሚስት በፍቅር አብረን እንኖራለን ብሎ አስቦ ነው እዚህ ጋር እኔ ትሁትን ማጣት አልፈልግም፣ ለዛ ነው ነገሮችን በጥንቃቄ ለማድረግ ስለፈለግኩ ተረጋግቼ ቁጭ ያልኩት ብሎ ለቲና እየነገራት ነው ማለት ነው። በእርግጥ ከዚህ በፊት የሆነ ፎቶ ወደ ቤት
ይዘው መጥቶ ለትሁት ሰጥቷት ነበር። ዛሬ ደግሞ ያንን ፎቶ በእጁ ይዞ እዛ ፎቶ ላይ ያለችው ህፃን የሱ እንደሆነች ያወቀ ይመስላል ማለት ነው። ፎቶውን እያየ ፈገግ እያለ ነበር፣ ግን ደግሞ የሱ ልጅ እንደሆነች እርግጠኛ አይደለም። እዛ የትሁት እህት ጋር ያለችው ልጅ የሱ ልጅ ትሁን ወይ ደግሞ የትሁት እህት ልጅ ትሁን የሚለውን ነገር አላወቀም። ለዛም ነው እዚህ ጋር ትሁት ጋር መጥቶ ልጄ የት ነው ያለችው? የኔ ያደረግሻት ለምንስ ነው እስከዛሬ እየደበቅሽኝ ብሎ እሷን እያፋጠጠ እየጠየቃት ያለው ማለት ነው። እሱ የሚፈልገው እዚህ ጋር ትሁት በዚህ 2 ቀን ውስጥ በቃ ተመስገን ጋር ሄዳለሁ፣ ልጄንም ካስቀመጥኳት ቦታ ይዤ መጥቼ ከሱ ጋር በፍቅር እንኖራለን የሚለውን ነገር ታስባለች ብሎ ነበር። ትሁት ደግሞ ተመስገን የፈለገውን ነገር ቢያደርግ ራሱ አሁን ላይ እሷ እየተዘጋጀች ያለችው ተመስገን የሚያመጣውን ነገር ፊት ለፊት ለመጋፈጥ ነው ማለት ነው። ተመስገን በእርግጥ ይሄንን ነገር ከቲና ብቻ ሰምቶ አይደለም አምኖ ቁጭ ያለው። ወደ ሀገር ቤት ደውሎም ለራሱ ጓደኞች ይሄንን ነገር እንዲያረጋግጡ ነግሯቸው ነበር። እዛ ያሉ ጓደኞቹ ደግሞ ቲና የነገረችው ነገር እውነት እንደሆነና ከትሁት ልጅ እንዳለው ለሱም ነግሮታል ማለት ነው። ይሄ ነገር ደግሞ አናዶታል። መጀመሪያ ለምን ቀደም ብላችሁ ይሄንን ነገር አልነገራችሁኝም? ለምንድነው እየደበቃችሁኝ? ብሎ በጓደኞቹም ሲናደድ ነበር። ያው ጓደኞቹ ይሄንን ነገር በምንም ምክንያት ሊያውቁ አይችሉም ማለት ነው። ተመስገን ያኔ ትሁትን ጠልፎ ራሱ ጋር ቆይቶ እሷን ስለጠለፋት ነው ከዛ ተወስዶ ወደ እስር ቤት የገባው ማለት ነው። ለብዙ ዓመታት እስር ቤት ቆይቶ ከዛ ሲወጣ ትሁትም ወደ ቤተሰቦቿ ተመልሳለች። ያኔ ደግሞ በሆዷ ጽንስ ነበራትና የሱ ጓደኞችም የሱ ቤተሰቦችም ይሄንን ነገር ሊያውቁ አልቻሉም። ትሁትም ልጇን በሰላም ወልዳ ልጇን ደግሞ እህቷ ጋር አስቀምጣ ወደ አዲስ አበባ ተመስገን ከእስር ቤት ከወጣ ያገኘኛል በሚለው ወደ አዲስ አበባ መጣ እነ ካሌብ ጋር ለ6 ዓመት ሙሉ በሰራተኝነት ስታገለግል ቆይታለች ማለት ነው። ተመስገን ደግሞ በቀጥታ ከእስር ቤት ሲወጣ ያደረገው ነገር ትሁትን ፍለጋ የሚለውን ነገር ነበር። እሷን ለብዙ ዓመታት ሲፈልጋ ቆይቶ በስተመጨረሻ ላይ አግኝቷል ማለት ነው። በእርግጥ እሱ መጀመሪያ ላይ እሷን የፈለጋት እንደ በፊቱ ከሱ ጋር እንድትሆን ነው እንጂ ልጅ ወልዳልኛለች፣ ልጅ አለኝ፣ ስለዚህ ልጄንም ሚስቴንም እፈልጋለሁ ብሎ አልነበረም ማለት ነው።